እኔ እስከመሀል ላይ የሀይሚቾ ውበት ነው የታየኝ። እንደው እዩም ያው ቡሩኬን አሻፍዳለሁ ብላ ይሄን ሸበላ ልጅ እንደ ቁልትልት ብላ ነበር የመጣችው። እኔ ግን የምለው ማለት ነው ቡሩኬ መቼ ነው የምትወስነው? እኛም እኮ በጉጉት አለቅን። ያንተን ቆፍጠን ያለ ውሳኔ በመጠበቅ እኮ አለቅን። እንደው ሌላው ቢቀር እንኳን ተመልካቹ አሳዝናችሁም እንደው ሳትወስኑ ቪዲዮ መጨረስ ነበረባችሁ። ቡሩኬ ደግሞ ሌላ ማስቀጠል ስትፈልጉ እዛው ቪዲዮ ላይ እኮ እዛው ላይ ማለቅ የሚችል እዛው ላይ መወሰን የምትችልበት ነው። ውሳኔ ጎን ትቆሚያለሽ ትላለቅ። እየቆመች አይደል እንዴ? ከዚህ የበለጠ ምን አለ ቡሩኬ? ሀይሚን ታሳምናለ። ከኔ አጠገብ ትቆም። ምን ልትወስን ይሆን? እኛንም እኮ ልባችን እንደ ተከታታይ ድራማ ልባችንን አንጠለጠልከው። ምን ልትወስን ነው? ምን ልትል ነው ስንልህ ደግሞ በመሀል ቪዲዮን ትጨርሳላችሁ። እንደው እኛ ላይም እኮ ተጫወታችሁብን። ምንድን ነው ይሄ ነገር? የእውነት ትክክለኛ ሪሊ ህይወት ነው ነውስ? እኛ ላይ እንደው ጢባ ጢቤ እየተጫወታችሁ ነው ወይ? እዩስ ራሷን በዚህ ልክ አሁን ቡሩኬን ለማሻፈድ እንደው ወንድ ልጅ ነው እሱ እኮ እንደዚህ ነው እኔ እንትን ብዬ አይደለም ተሳሳተ። መሳሳቱን ካወቅሽ ታዲያ ለምን በዚህ ልክ ታስጨንቂዋለሽ? ይሄ ማለት እኮ ፈልጎ ከአንቺ ጋር እንዳላረገና ተሳስቶ እንደሆነ እየተናገርሽ ነው አደለ? መላክ እኮ አደለም፣ ወንድ ልጅ ነው። በጊዜው እንደዚህ ሆነ ተሳሳተ እያልሽ ነው። መሳሳቱን እርግጠኛ ሆነሽ ከተናገርሽ ታዲያ በዚህ ልክ ለምንድን ነው መፈታተን ቡሩኬን የፈለግሽው? ለምንድን ነው? በዚህ አጋጣሚ ግን ሀሰን ንግግሩ ተመችቶኛል። በእርግጥ ያው ቡሩኬ ጋር ሲሄድ የሀሰን ንግግር ሀይሚንና እሱን ለማለያየት የሚያደርግ ይመስለዋል። ቡሩኬ ብዙም ጊዜ የሀሰን ነገር አይጥመው እንዳያችሁ ከሆነና ሀሰን ደግሞ ግልጽ ነው። ግልጽነቱን እንዴት እንደወደድኩት አትጠይቁኝ። ቆፍጠን ያለ ወንድ ነው ሀሰን ማለት ነውና በቃ ቁርጧን ነው እናቴ። ጠብ 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 ነው የሚያደርገው ቡሩኬ ራሱ ቢሆን ማለት ነውና እንደ ቡሩኬ እንደው እስቲ ለቡሩኬ እንደው ምከረው እስቲ ሀሰን እንደው ቆፍጠን እንዲል በግድ ህይወት እንደሌለ እስቲ ያስተምረው። ሀሰን መቼም ጓደኛ ነው አይደለ? ይህ ልጅ እንደው እቺ ልጅ አሁን ሀይሚ ብዙዎቻችሁ ትዕግስተኛ ነች ትሉኛላችሁ፣ ግን ደግሞ ለምትወዱት ሰው እያልሽ ነበር። አዎ እኛም እኮ እያለን እኮ ነው። ያው ለሚወዱት ሰው ዋጋ ይከፈላል። ከዛም አልፎ ብዙ ነገር ይከፈላል ያንን ሰው ላለማጣት። እኛም እኮ ብለናል። ያንቺ ትዕግስት፣ ያንቺ በዚህ ልክ ለእሷ ራሱ ቦታ መስጠትሽ፣ በዚህ ልክ በህይወትሽ ላይ ገብታ ድፍርስርስ እያደረገች መታገስሽን ያው አድንቀነዋል። ያው አንዳንዴ እንዳልሽውም ደግሞ ለሚወዱት ሰው የሚከፈል ዋጋ ነው። ከዚህ ይጀምራል እና ቡሩኬ በነገራችን ላይ ያው ብዙዎቻችሁ ሰፍ ብላችሁ ነው የገባችሁት። እኔም ምን ወስኑ ይሆን መቼም እዚህ ዩቱብ መንደር ላይ ውሳኔያቸውና ውሳኔያቸው እንደው በዛ እኮ ውሳኔው በዛ፣ አስመራጭ ተመራጭ በዛ። እንደው እኛም እኮ ግራ ተገባን ቤተሰቦቼ፣ ቅመሞችዬ ማለት ነውና እናንተንም ግራ አጋብቷችኋል። እናንተ ራሱ ከዛሬ ነገ ምን ተፈጠረ በማለት ቡሩኬና ሀይሚ ማል ምንም አይነት ክፍተት እንዲፈጠር አትፈልጉም። ሀይሚና ቡሩኬን ማየት የምትፈልጉት እናንተ እንደ ጨረቃ ደምቀውላችሁ በፍቅራቸው እብብ ብለው ልክ እንደ ጽጌረዳ አበባ ፍክት ድምቅ ብለው ወደ እናንተ ያስለመዳችሁን ፍቅርና ሰላም ይዘውላችሁ እንዲመጡ ነው የምትፈልጉት። እውነት ለመናገር ይሰለቻል። ሁሌ ዩቱብ ላይ አሁን ዞር ዞር ብትሉ ጠቅላላቸውን በቃ የሚያሰለች ነገር ነው በየቦታው ማለት ነውና ተመልካች ደግሞ እኮ አንዳንዴ የሚያስተምር ነገር ዘና እያደረገ የሚያስተምረው ነገር ይፈልጋል። ይኸውን እያየን በቅርብ ጊዜ ይኸውን 2018 ማለቂያ ላይ መጨረሻው ላይ የመጡ ነገሮች እንደሚመጡ ቪዲዮዎች አይደለም ወጣቱን ሊያስተምር ቀርቶ የሚያሰለች የሚደክም ምንድነው እሱ ብሎ ተመልካች ጥያቄ እንዲያነሳ የሚያደርግ ነውና ለሌላዎቹን ደግሞ ስንሰለች ያው በነ ቡሩኬ ቤትም እንደዛ አይነት ነገር መፈጠሩ ያሳዝናል። ግን ቢሆንም አሁንም ቡሩኬ አልረፈደም። ሀሰን ትክክል ነው። እች ልጅ በዚህ ልክ እሱ ላይ የተጨማለቀች ያለችው የእሱን ቆፍጠና ለማለትና መልፈስፈስ ነው እያለ ነው። እኛም እያልን ነው። ሀሰን እኔም እደግፋለሁ ሀሳብን። የእሱ ልብ ስላሳያት ነው አዩ እንደዚህ ሆነችው። ታውቃለች በጊዜው እሷ ጋር ሄዶ ሰው ነው ተሳሳተ ሳይፈልግ በግድ ያኔ እንደሆነ እያወቀች እየተናገረች ዛሬ ደግሞ በግድ ከኔ ጋር ካልኖርክ የሚል ራሱ አጀንዳ ይዛ እንድትመጣ አደረጋት። የእሱ እንደዛ መሆን ነው እና ብሩኬ ለእኛም ካንተ ቆፍጠን ያለ ጥሩ እንደ ወንድ ቆምጨጭ ያለ ኮስተር ያለ ማለት ነው ውሳኔ እንጠብቃለን ለእኛም ማለት ነው። ሀይሚ እውነት ነው እንደ ሴት አሁንስ ደከመኝ እያለች ነው። የምር ደከመኝ ካልሆነ ደግሞ በህግ መጨረስ ነው እኮ ትናንትም ብያለሁ። እች ልጅ እንደዚሁ አልፋታህም ካለች ብሩኬኛ ራሱ ደጋገም ነው እንጂ ነገሩን ወደ ህግ ሄዳችሁ ህግ እንዲዳኛችሁ ማድረግ ያለው መጨረሻ ሽማግሌ አይደል? ለሽማግሌ ነገራችሁን መፍታት
አይ ከዛ ከፍ ያለ ነው። እሷም አይ በሽምግልናማ እንደዚሁ በቀላል እኔ እናንተ ተለያይተን መለያየት አንችልም፣ ወልጄልሃለሁ ብላ ደግሞ በልጇ ምክንያት እያደረገች ካላሰርኩ ካለች ያለው አማራጭ ወደ ህግ መሄድ ነው። እሷ ላይም የሆነ ያላስፈላጊ እርምጃ መውሰድ ጥሩ አይደለም። አሁን ሀሰን ሲናገር እየሰማሁት ነበረ። እውነት ካልሆነ እንዲህ ላርጋት እንዲህ ድራሿን ላጥፋት እንዲህ እያለ ነበርና ሀሰን ትንሽ ያው ኃይለኝነት አለበት እንዳየሁት። እዩን ከሀይሚ ጎን መቆሙ ጥሩ ነው። የተረዳትም ከብሩኬ በላይ እንደውም ሀሰን ነው ሀይሚን የውስጧን ቁስል ያወቀው ማለት ነው። ወንድ ነው ግን እንደ ወንድ ካጠገቧ ቆሞ የእውነት የእሷን የልቧን ህመም ያዳመጠው እኔ አሁን ላይ እሱ ሀሰን ነው። ግን ቢሆንም ግን አንዳንዴ ነገሮችን ረጋ ብሎ በትዕግስት ነው ነገሮችን በጥበብ እች ልጅ አሁን በልህ አይደለም በጉልበት አይደለም እዩን መፋታት በጥበብ ነው። በጥበብ እሷን መለያየት ነው ለአንዴና ለመጨረሻ ማለት ነው። እና አይተናል። ሀይሚዬ ቤትም ያው ተከራያችሁም ገዝታችሁም ሰጥታችኋታል። ያው እናንተ እንድትለቃችሁ እንድትፋታችሁ ፈልጋችሁ እንደሆነ ደግሞ እኮ የብሩኬን እንትን እንዴት እንደምደብቅለት ሀይሚዬ። በነገራችን ላይ ሴት ማለት እንዳንቺ ነው። የወንድን ገበና ምሸፍን ሴት ልጅ ለምትወደው ፍቅረኛዋ ገበናው ሽፍንፍን ማድረግ። እሷ ውስጧ እየታመመን ቢሆን የእሱን ገበና ትሸፍናለች። አያችሁ አይደል? እሱ እኔን ሳያሳውቀኝ እንዲህ ያደረገ ከማለት ይልቅ እሷ ምናልባት እኛን ከተፋታችን ይሄ የሚያስደስታት ነገር ከሆነ ብለን ነው ቤቱንም ያደረግንላት እያለች ነበርና እሱን አውጥታ ወደ ሚዲያ መስጠት ሀይሚ አትፈልግም። ምርጥ ልጅ እኮ ናት ሀይሚቾ ቅመም የእውነት ቅመም። ጋሽዬ እንደው ካሳደጉስ ከነዛ ከርፋፋ ከአብርሽ በተለይ ከአብርሽ አንቺን ያሳደጉት ጋሽዬ በደንብ አድርገው ቀምመው በደንብ ያሳደጉሽ ሀይሚ አንቺ ነሽ አሉ። ወንድምሽ ሀይሚቾዬ ወንድምሽ አብሮ ያሳለፋትን እንኳን ሚስቱን የወለደችለትን ገበና እንኳን አውጥቶ የሚዘረግፍ ነው። አንቺ ግን ጎበዝና ምናል ጠንካራ እንደሆንሽ ነው አንቺ ላይ ከንግግርሽ የተረዳሁትና በእርግጥ እንደ ሴት ይደክማል እቺ ልጅ መታ እንደዚህ ስትሆን ማለት ነው። እና አንዳንዶቻችሁ ደግሞ ድጋሜ ያው የዲኤንኤን ውጤቱም አሁንም ይደረግ አዲስ አበባ ላይ የምትሏላችሁ ሞኝ ናችሁ እንዴ? ብሩኬ አይፈልግም ድጋሜ እንዲደረግ። ምክንያቱም ምናልባት መጨረሻ ላይ ካደረገው ነው መለያየ መፋቻቸው የሚሆነው ያ ሊሆን ይችላል። ወልጁ የሱ አይደለም ይባላል። ሸወደችን ተጫወተችብኝ እንዲያደረገችን በሚል መጨረሻ ላይ ሊያደርግ ይፈልጋል እንጂ አሁን በምን ቪዲዮ ይሰራል ውዶችዬ? አሁን ዲኤንኤን አድርጎ እውነቱን ከታወቀ እዛ ጋር ሁሉ ነገሩ ሊያደርግ ነው ማለት ነው። ሁሉ ነገሩ ሊያቆም ነው። ስለዛ ያለው አማራጭ ሌላም እኮ እነሱም ለነገሩ እኮ ተቸገሩ ውዶች ላይ አትፍረዱባቸው። አንዳንዴ ስራ እኮ ነው ከምር። እነሱ እንደዚህ ሆኖ ካልሰሩ ዩቱብስ በምን ይሰራል? በምን ይሰራሉ? የሆነ አይዲያ ይፈጥራሉ። እዩ ከብሩክ ያረገዘች ወለደችለት፣ ከዛ ሀይሚ ያለች በቃ ያው የነ ሩታን የነ ሄርሜላን የነ አብርሽን ጨዋታን እኮ እነሱም የሚጫወቱት ደግሞ ማለት ነው ያለው ይሄ ነው። ሰውም ደግሞ እኛም ደግሞ ይሄን ለምደነዋል። ለምን እንዋሻለን? እኛም እንደዚህ አይነት ነገር ነው የምንወደው። በፍቅር ሲመጡ ራሱ እኮ እይታችሁ ይቀንሳል። አይታችሁ ከሆነ አይደል እንዴ? ስለዚህ አሁንም እኔ የሚመስለኝ ነገር የነ ብሩኬ ያዩና የሀይሚ ነገር እኔ አሁን ላይ ሁሉ ነገር ስራ እየመሰለኝ ነው። ምርጦችዬ ስራማ ነው፣ ስራ ነው አሁን ላይ እኔ የገባኝ እንጂ እንደው ሌላው ቢቀር ብሩኬ ቤተሰቡስሽ መቼም የሚወዳት እናቴ አባትም እናትም ሆና ነው ያሳደገችኝ፣ በጣም ነው መወዳት፣ ለሷ ይሄን ባደርግላት እያለ ቀን በቀን ስለ እናቱ ካፉ ላይ የማትጠፋ ያችን የመሰለች ቆንጅዬ ሸበላ ግርማ ሞገስ ያላት እናት፣ የተከበረች እናትም አባትም ሆና ያሳደገችው እናት እያለች መቼም እንደዚህ አይነት ጋጦጥ ነገር አድርጎ በሚዲያ አይን አውጥቶ ብሩኬ ይመጣል ብዬ ለማሰብ ለእኔ ይከብደኛል ከምር። ስለዛ ስራ ከሆነ ደግሞ ቤተሰብም ይረዳል። እኛም ተረርተን ወን እንደዚሁ እንያቸው። እስቲ ተስማማላችሁ? እኛም ስራ ነው ብለን እንያቸው እናበረታታቸው እንጂ ያው ነገ ለመቀየር ዛሬን ዩቱብ ላይ ተፍ ብለው የሆነ አይዲያችን እያመጡ ከዛም እያጋጩ ካልሰሩ ዩቱብ ዝም ብሎ ነገር የለም። ጥረት ይፈልጋል፣ ድካም አለው፣ ትግስት ይፈልጋል። እንዴ ብዙ ነገር አለው። ለዛ ምናልባት እኔ አሁን የነሱ ነገር ስራ ነው ብዬም እያዩቸው ራሱ እንግዲህ አሁን መጨረስ ሲገባው ብሩኬ መወሰን ሲገባው ለነገ አሳደሩት። ነገ ደግሞ ዛሬ በሱ ቻናል የመጣው በሀይሚ ዛሬ በሱ ወንከሱ ረሳው ደግሞ በሱ ይሁን በሷ ነገ ደግሞ ያው በአንዳቸው ይመጣሉ ማለት ነው። እንደዚህ እያለ ነው የሚቀጥለው። እናንተ ደግሞ እዩን አምጥታችሁ እዚህ ጋር እያስወገራችኋል። ልኳን እኛም እየነገርናት በሷም ቻናል እየሰራችሁ ልቀቁ እንጂ ማደግ ከሆነ እንዲህ ተያይዞ ማደግ ነው ጥሩ ነው።
እንደዛ ብዬ እያሰብኩ ነው። ቤተሰቦች ይቅርታ፣ እኔ እንደው ድራማ ራሱ እየመሰለኝ ነው እንጂ እንደዛ አይነት ታሪክ አለ እንዴ? ቤተሰብ ራሱ ምን ይላል? ሊያሁን ብሩኬ እናቱ ምን ይላሉ? ይቀበላሉ እንዴ? እንደዛ የእናትም ወንድ ሆነው አሳድገውት ለዚህ ደረጃ አብቅተውት ዝም ብሎ ያረ አይመስለኝ። ወንድሞቹ ዝም ይላሉ እንዴ? ወንድሞቹ ዝም ይላሉ እንዴ? ይሄ እኮ ቤተሰብን ማስናቅ እኮ ነው። ይሄ ድንገት ሄዶ የሆነ ቦታ ልጅ ይዞ መጥቶ ወለድኩኝ፣ በቃ ልጅ እንደዚህ ነው፣ ጌጥ ነው፣ መድኃኒት ነው እያሉ ለቤተሰብና ለተመልካች እንደሚወራው ለቤተሰብ ቀለል ተደርጎ የሚወራ ነገር አይደለም። ቢያንስ ወጣቶቹ ወንድሞቹ ያያሉ እና ዝም አይሉትም። ግን ስራ ስለሆነ ይመስለኛል ቤተሰብም የብሩኬ ዝም ያሉትና እንደው እኛም ከሆነ አይቀር ያው እንደምድመው የዩቱቡ ህግና ስራ ነው ብለን እናስብ ብዬ እንደውም ዝም ብዬ እያዩቸው ነበርና ቢሆንም ግን ያው ግን ብሩኬ እንደው ሌላውም እንዲማር ከፈለክ አንተ እንደ ወንድ እንዴት ነው መወሰን ያለብህ? ውሳኔስ አሁን ላይ ምንድን ነው? መጨረሻው ላይ መቼም ከጎኔ ትሆኛለሽ ወይ እያልክ ነበረ። ውሳኔን ለማሳወቅ ነበር አይደል? ለርዕሳችሁም የሚለው ያው ውሳኔውን አሳወቀ ነው። ያው ለዛ ምን አለ ብለው ነው ተመልካች የሚያወጣው የሚገቡት፣ እኔን ጨምሮ ማለት ነው። ብሩኬ አንተን ውሳኔ ሀይሚ ብቻ አይደለችም፣ ወን ደግሞ እዛ ጋ የልጄ እናት ያልካ ብቻ አይደለችም። እኛም እንጠብቃለን። እንደ ወንድ ምን አይነት ውሳኔ ነው የምትወስነው? እዩን ስነ ስርዓት ልታስይዛት ነው? በቃሽ በቃሽ ልትላት ነው ነውስ? አሁንም ድጋሜ ተቆፍጠን ብሏል ሀሰን ራሱ ዛሬ እኛ የምንለውን እያለ ነው። እና ምርጦችዬ እንዴት አመሻችሁልኝ የኔ ውድ ቤተሰቦች? ሰላም ናችሁ ወይ? የጨረቃ ፋሚሊዎች አማን ነው? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ጤናችሁ በዚህ ትርፍርፍ ይበልልኝ የኔ ቅመሞች ማለት ነው። እንግዲህ ዛሬ ብሩኬ ወሰነ፣ ውሳኔውን አሳወቃቸው የሚለው ነገር ውሸት ነው። መጨረሻ ላይ ምንም የለም። እንግዲህ በሚቀጥለው ምን ወሰን የሚለውን እንግዲህ እግር በእግር ተከታትለን ለእናንተ ከማድረስ ወደኋላ አንልም። ከእናንተ የሚጠበቀው ግን ያው መረጃው እንዲደርሳችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ እኛንም ቅመሞች ያለ እናንተ ማድናለን፣ አበረታቱን ነውና ሀይሚቾዬ ዛሬ ሳያት ራሱ ንግግሯ ራሱ ድክም መሰልቸት ያላት ይመስላል። በቃ እና መቋጫ ቢኖረው ይሄ ስራ ጥሩ ነው ብዬ ነው ማስበው። አይመስላችሁም ውዶችዬ? እናንተስ ምን ትላላችሁ? ለእኔ አሁን ላይ እንዲህ ቪዲዮቸውን እያየው ራሱ የተሳለልኝ ነገር ምንድን ነው? በቃ ድራማ አይነት ነገር፣ ስራ የሆነ ነገር ነው እንጂ እኔ ሴት ልጅ በዚህ ልክ አይን አውጥታ ለእኔ ይከብደኛል። የምር ደግሞ ዛሬ ብሩኬን እናቴ ለማሻፈድ ነው ብሏል ሀሰን። ብሩኬን ለማሻፈድ ነው እንደዚህ ሆነሽ የመጣሽ ሜንጥ የሆነሽ ነገር። ሀይሚቾዬ እኮ ዋው ናት ከምር። እና ብሩኬ ደግሞ እናቴ የሚወደው ሀይሚን ነው፣ እስከሚንገበገብ የሚያፈቅራት ሀይሚቾዬን ነው። እና ለማንኛውም ምርጦችዬ እንግዲህ ያው በአዲስ ነገር እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልን የኔ ውድና የኔ ምርጥ ቤተሰቦች። ወዳችሁና ፈቅዳችሁም ደግሞ ሰብስክራይብም ላይክም ኮሜንት እያደረጋችሁ የምታበረታቱኝን አመሰግናለሁ። ክበሩ።